وتريالش يالشي هواتي كوفس كوفس هواتي كوفس كوفس كالتيكا اي كباش درك دركي يالشي تتري 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 كبرك سفر يلش 4 كيلو من يوتش مقلتش عراتش مقلتش كورسش مدر وترباتي نورو تشكمش يقبانر مرتا بيرو عجيز متشي يواشش مكلي قبتش قرات نشالش تتري 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 باش درك درك يا لشي تيتري 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 انا كنا واي قباش درك درك يوش كاي كانوا باش جاي دراتش مقلتش كورسش وتر وتر باتيرو تشكمش قبانر مرتا برو عديس متش اي واشش مكلي قبتش قراتنا شاملش تيتري 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 كفس انا كفس كومنتي صافو جوان كفس بس كفس ነው ያኔ ዋት ጁንታ ስሙ كفس ተባለ። እንዴት አደራችሁ እንዴት ዋላችሁ እንደ ሰዓት አቆጣጠራችሁ ኢትዮጵያ ሚድናይት ነው በአሁን ሰዓት መሽቷል። ለማንኛውም ግን ይከታተላሉ መግቢያችንን ካወቁ ወድ ይገባ በእንቅልፍ በአገር ጉዳይ ላይ እኮ አይተኙ የኛ ልጆቻችን ምንድነው አይተኙ ይሰማሉ። ዛሬ እንግዲህ ሁለት ነገር ነው የምንነጋገረው። አንደኛ የአማጽያኑ ጉዳይ እና ዓላማቸው ትግላቸው ኦልሞስት በቃ ቀር አለቀ። የፋኖ የሸኔ የጁንታ የሻቢያ ትግል አፍርድ የሚበላ በቃ አስተማማኝ በሆነ መልኩ ተጠናቀቀ። አሁን ንጹሃን መግደል እና የገልና የገደል እናጮሃለን የሚል በፊት ጀምሮ ነበር። በተለይ ከምርጫው በፊት ብዙ ሰዎች ይገደላሉ ብያቸዋለሁ፣ ነግሬያቸዋለሁ። አሁን ይጀምረዋል አንዳንድ ጽዋሮች መግደል። ዛሬ እንደውም መተሐራም ገቡ። እንግዲህ ሰው አይሄድ አይባልም። አሁን መተሐራ ላይ ዛሬ 8 ሰዎች የገደሏቸው አክቹዋሊ ሻቢያዎች ናቸው ገዳዮቹ። በዚህ አጋጣሚ ላይ አንዳንድ ሰዎች ተሳሳታላችሁ። ኦሮሞዎች ምናምን የምትሉ ነገር አለ፣ እንዳትሳሳቱ። የዚህ ስራ ባለቤቶች ሻቢያና ህዋቶች ናቸው ገዳዮቹ። ከተማዋ አገሪቷ መበጥበጥ አለባት ብሎ ስለሚያስቡ በተለይ ኢሳያስ ያስገባቸው ሻቢያዎች በጣም በከፍተኛ ሁኔታ እየተያዙ ነው ያሉት። ይዋይል ግን ሻቢያ ብቻውን አይደለም፣ የራሱን ሰው ይገዛል፣ ሸኔ ይገዛል፣ ፋኖ ይገዛል። ግን ኦፕሬሽኑ የሚመራው በእነሱ ነው። ይህ መንግስት ደርሶበታል። ያው አስፈላጊው ነገር ክትትል እየተደረገ ነው ያለው።
ዛሬ መተሐራ ላይ የተገደሉት ሰዎች የገደሏቸው ሰዎች ሻዕቢያዎች ናቸው ያስገደሏቸው ሰዎች። ከዚህ በፊትም እነግራቸዋለሁ። መተሐራና አዋሽ አካባቢ ላይ መኖሪያቸው ነው እላቸዋለሁ ብዙ ጊዜ። አዋሽ መተሐራ የሻዕቢያ እና የህዋት ዋና መኖሪያው ሰፈር ነው። መስተዳድሩ ራሱ ሊቆጣጠራቸው አልቻለም። የዛ አካባቢ መስተዳድሮች ራሳቸው መቆጣጠር አይችሉም። እነሱንም ያስፈራሯቸዋል። ልክ እንደ አማራ ክልል እኮ ያስፈራሯቸዋል። አመራሮቹን እያስፈራሯቸው እነሱ ገብተው ይገላሉ። ዋ ልጅህን እገላለሁ፣ ዋ ሚስትህን እገላለሁ፣ ዋ እንዲላሉ ይሏቸዋል እየደወሉ በስልክ። ስለዚህ መቁረጥ አልቻሉም። መወሰን ስላልቻሉ እየተገደሉ ነው ያሉት። ቅድም ሰርቼበታለሁኝ። የገዳዮቹ የአማጽያኖቹንም ቤተሰብ ላይ እንደዚሁ እርምጃ ቢወስድ መስተዳድሩ አይደፍሩም ነበር። ይሄ ባለመደረጉ ምክንያት እንደፈለጉ የመጡ ገዳዮች ናቸው፣ እንደፈለጉ ፎካሪዎች ናቸው፣ እንደፈለጉ ገለው ሚዲያ ላይ ወጥቶ ያሳያሉ፣ ቪዲዮ ተነስተው ያሳያሉ። ይሄ እንግዲህ የመጨረሻዋ ሰዓት ላይ እንደዚህ አይነት ነገር ሀፕን ያደርጋል። ትግል ላይ እንደዚህ አይነት ነገር ያጋጥማል። እንግዲህ መንግስት ምን ይወስዳል? መንግስት ብቻውን የሚያደርገው ነገር የለም። ማህበረሰቡ ነው እዚህ ጋር ወሳኙ፣ ማህበረሰቡ ነው። ማህበረሰቡ የግድ መቀናጀት አለበት። የግድ መናበብ መቻል አለበት። የግድ ማህበረሰቡ ገዳይ ብሎ የሚጠረጥራቸውን በተለይ የመንደሩን ሰዎች ማውጣትና አሳልፎ መስጠት አለበት። አለበለዚያ ቀን ቀን አብሮ ይቅማል፣ አብሮ ይውላል፣ አብሮ ይጠጣል። ማታ ወጥቶ ጫካ ሄዶ ታጥቆ ይገላል። እተኛበትም ይገላል። መንገድ ላይ ስለሄዳል እተኛበትም ይገላል። ሚሽን ነው። በመግደል ንጹሐኖችን በመግደል የዓለም ገጽታ የመንግስትን ገጽታ መቀየር ነው። ይሄ የመጨረሻዎቹ የትግላቸው እንትን ነው በቃ። እና በአየር ላይ ደግሞ ሚዲያዎቹን ማጫጫት ነው። አሁን አንዳንድ እንትኖች ሲያወሩ ሰማቸዋለሁ። ምንድነው ምርጫ የለም፣ ምርጫው እንደዚህ በዚህ ክልል አይካሄድም፣ በዚህ ክልል እንደዚህ ነው፣ በዚህ ክልል አይኑራ። እንዲህ የማይካሄድበት ቦታ አይካሄድም። ከሰላም በኋላ ምርጫው ከተጠናቀቀ በኋላ ተመልሶ ኮሚቴ ሄድና ያጣራል፣ እንደገና ምርጫ ያደርጋል። ምን ችግር አለው? ምርጫው ይካሄዳል። በፈለገው ሂሳብ ስሌት ብትሄዱ አንዳንዱ ምንድነው ሆለታ አይካሄድም ይላል፣ ግንጭ አይካሄድም ይላል፣ ደብረ ዘይት አይካሄድም ይላል። ምን አገባህ? ተካሄዳል፣ ተካሄደ። ሰላም ቀጠና የተባለው ቦታ ላይ ይካሄዳል፣ ሰላም ያልሆነበት ቦታ ላይ ይቆያል። ከዛ ጊዜ ተሰጥቶ ደግሞ እዛ አካባቢ ደግሞ ይመርጣል። ምንድን ነው እናንተ አሁን ጽንፈኞች በሙሉ ምርጫው አስጊ ነው፣ ምርጫው እንደዚህ ቦታ የለም። ይሄ የወደቀ ፖለቲካ ነው። የወደቀ ፖለቲካ ወደድክም ጠላም እየነገርኩ ያሉት ምርጫው ይካሄዳል። በትንሽ ሰውም ቢሆን ቀኑን ጠብቆ ቀኑን ቆጥሮ ምርጫው ይካሄዳል። ይሄ ሌላ አጀንዳ ነው ደግሞ ሌላ አጀንዳ ነው ደግሞ። በዚህ ደግሞ አሁን ሰሞኑ ስለዚህ ነው የሚጫጩት። የዳንኤል ክብረት ደና ተሰጥቷቸው ነበር፣ አጀንዳ ሰጥቷቸው ነበር። እሱ ደረቀ መሰለኝ። አሁን ደግሞ ሌላ አጀንዳ ወደ ምርጫው መጥቷል። ሁሉም ስቷቸው ምርጫ ደብረ ዘይት አይካሄድም፣ ምርጫ አዳማ አይካሄድም፣ ምርጫው እንደዚህ ቦታ ነው፣ ምርጫ የሞተ ፖለቲካ ያልቅብን። ስራ አላበዛም፣ ብዙ ስራ አለብኝ የሚሰራው ስራ አለኝ። እንግዲህ አሁን መተሐራ ላይ ዛሬ እንግዲህ ወደ 11 ናቸው መሰለኝ የተገደሉት ንጹሐኖች ቦታው ላይ በጅምላ እንግዲህ ያው አንድ ላይ እንዲቀበሩ ተደርጓል። ይደስ ምንም ችግር እንዴት ይውጣልኝ መተሐራ ላይ የሞቱት ወንድሞቻችን ናቸው። ምንም የማያውቁ ንጹሐኖችን የገደሏቸው። እንደዚህ ነው አሁን የሚፈልጉት። ንጹሐንን በመግደል ፖለቲካ እንስራ ነው፣ አይሳካም ብለዋል እነሱ። በአማራ ክልል ማንኛውም ተመራጭ ኃይል ከመጣ መራጩንም አስመራጩንም ተመራጩንም እንገላለን ብለዋል። ኦፍኮርስ አንዳንድ ቦታ ላይ የተሳካላቸው እየገደሉ ነው ያሉት። የዛኑ ያክል ዋጋ እየከፈሉ ነው። የዛኑ ያክል እኔ መቼስ የአማራ ክልል በዚህ አጋጣሚ ላይ ላመሰግናችሁ እወዳለሁ። ትክክለኛ እርምጃ በሚዲያ ግን አታውሩ ነው የሚሉ። በቃ እናንተ ዝም በሉ፣ እኛ ስራችን እንስራ ብለዋል። እየተሰራ ነው ያለው። ይሄ የሚያኮራ ጉዳይ ነው። አንድ ቀን ግን ሁሉም ጠርቀም አድርገን እናውረዋለን። ነገሩ ከከሰረ በኋላ እናውረዋለን፣ እንመጣበታለን። ይልቁኑ ዛሬ አሟሟሻ አንድ እንትን ላይ ልምጣ። በጣም ያሳቀኝ ነገር ነው። እኔ ሀገር ተደፈረች ነው ያልኩት። እኔ በተለይ መከላከያው ተደፈረ። ይሄ ልብስ መከላከያ ካልሆን ካልተብሰው ይህ ልብስ ደግሞ አብሮ የሚቀበር ነው።
ሰራዊት ከሆንክ አብሮ ነው የሚቀበለው ልብስ። ይቺ መለዩ አብረህ ነች የምትቀበለው። ሁልጊዜ አንተ ነች። ከሰራዊቱን ተሰናብተህ እቺ ልብስ አንተ ነች። ድርሻ ይሄ ነው። ዲባት ደግሞ አታነልኝ። አብይ ይለቃለሁ ካለ አንለቀውም። መሳሪያ ደቀንንበት ነው የሚያስተዳድራት። ዝም ብሎ ይወዳደሩ ችግር ነው። ብቻው እንዳይሉ ነው እንጂ ምርጫ የተበላቁ ይወዳደሩ ችግር። ስለዚህ ልብስ እንመጣለን። ይሄ ልብስ ማለት አይታችኋል። አርበኞቻችንን አባት አርበኞቻችን ሁልጊዜ በዓል ባለ ቁጥር ሁልጊዜ የአርበኛ ልብሶቻቸውን ለብሰው ምናምናቸው ሜዳያቸውን ድርድረው የዛን ጊዜ ጣሊያን የተዋጉት አሁን ልብሳቸዋል። የቀድሞ መከላከያ ሰራዊት አባላቶችን አይታችኋቸዋል። በዓል ባለ ቁጥር ካራማራ ሲከበር፣ የአድላችን በዓል ሲከበር ሁልጊዜ ልብሳቸው ይወጣሉ። ለምን? አብሯቸው ያለው በውትድርና ያገኙት ስጦታ እሱ ብቻ ነው። ሌላ ምን ስጦታ ያላቸው? ይሄው ነው በቃ ሀብታቸው ይሄ ነው። የኔ ሀብታውን ይሄ ልብስ ነው። የትም ቦታ የምኮራበት የትም ቦታ የማደርገው ይሄ ነው። መለዩ ያደረግኩት ነው። ዩኒፎርሙ የተማርኩበት፣ የሰለጠንኩበት፣ ያስተማርኩበት፣ ዋጋ ያከፈልኩበት ነው። ልብሴ ይሄ ጌጤ ነው ለኔ። በቃ የመጨረሻ ጌጤ የቀረኝ ይሄ ነው። ከሰራዊቱ ወታደር ይሄ ነው። እኔ ዛሬ ያልገባኝ አንድ ነገር አለና በጣም ገርሞኝ ነው። በጣም ተናድጄ ነው። አንድ ፓስተር ነኝ ባይ የጀነራል ልብስ ለብሶ ጀነራል ዘንድሮ እኮ ልናብድ እኮ ነው በእውነት። እኔ ምንድን ነው የምናደርገው? ምን እናድርግ አለ መንግስቱ ኃይለማርያም። እኔ ደግሞ የፊልድ ማርሻል ማድረግ ነው ያደረገው። አንድ ነገር ትንሽ ላሳያችሁ። ይሄ አይታችሁታል። ይታያችኋል። ይታያችኋል። ገርሞኛል። በጣም ገርም። ይሄ ሀገር መድፈር ነው። መከላከያ ነው፣ ሀገር መድፈር ነው። ይሄ አንድ ሃይማኖት አባት በእጁ የሚይዘው ነገር አለው የራሱ። አሁን እኔ መጽሐፍ ቅዱስ ይዤ በየቦታው መሄድ አልችልም። ምክንያቱም ትምህርቱ የለኝም፣ እውቀቱ የለኝም። የመጽሐፍ ቅዱሱ ባለቤት ልብቸዋል። ቁርአኑን ይዞ የሚሄድ የቁርአኑ ባለቤት አለ። እንዲያውም አሁን የተንዘላዘለ ዘመን ላይ ስለደረስን ነው እንጂ ህወሓት በ27 ዓመት ያጠፋን ሆነ ነው እንጂ የድሮ አባቶቻችን ራሳቸው ባለባበሳቸው ይለያሉ። ቄሶቹ ከሆነ ቄስ ልብስ አላቸው፣ ሼኮቹ ከሆነ ሼክ ልብስ አላቸው፣ አባቶች ከሆኑ ደግሞ ፓስተሮች ከሆኑ የፓስተር ልብስ አላቸው። በምናውቀው ዘመን እኛ በምናውቃቸው ዘመን ነው ናቸው። ይሄ የአንድ ፊልድ ማርሻል ማዕረግ ልብስ አድርጎ ችግር የለብኝም። እሱ ማድረጉ እሱ ችግር የለብኝም። ወታደሮች የሀገር መከላከያ ሰራዊት አጅበውት ከዚህ በፊት ተትቷላ። ከዚህ በፊት አዩ ጩፋ የሚባል የሰግጥ ድድብ ባለቤት እና መስራች፣ የሰግጥ ድድብ መስራችና ባለቤት አዩ ጩፋ ከዚህ በፊት መድረክ ላይ እንደዚሁ ኮሎኔሎች ጀነራሎችን አሰልፎ ድራማ ሰጥቷል። ተትቷል፣ ተደገመው ባሉት ጀነራሎቻችን የተቀለደው በሰራዊታችን ነው የተቀለደው፣ በሀገር ነው የተቀለደው። መንግስት ምንድን ነው የሚለው ለሚመለከታቸው አካላችሁ ሸር አድርጌላችኋል። ሁላችሁም አይታችሁታል። ምን ተወሰናላችሁ? ፍርዱን እየጠበቅን ያለ ነው። ፍርዱን የሚጠየቀው አካል ተጠይቆ ህግ ሆኖ ህግ ጸድቆ ካልሆነ በስተቀረ ይሄ ነገር ከፍተኛ ነገር የሰራዊት መደፈር ነው። ሰራዊት መደፈር፣ ሀገር መደፈር ነው። በዚህ ጉዳይ ላይ ከፍተኛ ውሳኔያችሁን እንጠብቃለን። አዎ ምንድን ነው የምትሉት? የሚመለከታችሁ አካላቶች በሙሉ ልኬላችኋለሁ። ቪዲዮውን የላኩላችሁ ደግሞ ዝም ብሎ እንትንም አለ። ቪዲዮውን የላኩላችሁ
ይህን ያክል መርከስ አንድ ተራ ሰው ሃይማኖት ሌላ ነው። ምን አገባህ ስለ መከላከያ? ምን አገባህ? ምኑ ነው መልእክቱ? ምንድን ነው መልእክቱ? ምን ለማንጸባረቅ ነው? መቀለዳችሁ ነው? ማሾፋችሁ ነው? ማላገጣችሁ ነው? ወይስ የሰራዊቱ ሞራል ላይ ለመረማመድ ነው? ወይ ምንድነው ተልኮ ነው? ያለው ነገር ምንድነው? ሚሽኑ መልእክቱ ምንድነው? የሚያዝነው መልእክት ምንድነው? መንግስት በደረሳችሁ ጥቆማ መሰረት በናክልላችሁ ሰነድ መሰረት በአስቸኳይ አንድ እልባት ላይ ደርሳችሁ እንድታሳውቁ እንፈልጋለን። የምንላቀቀው ጉዳይ ስላልሆነ ነው። ከፍ ከሚመለከተው አካል ድረስ ሄደናል። የዚህን ውጤት ማወቅ እንፈልጋለን። አሳፋሪ፣ ደፋር፣ የቆሸሸ የብልግና ጥግ ነው። በሰራዊት ሞራል ነው የተረማመዳችሁት። አጃቢ ሆናችሁ ለአበል ብላችሁ እኔ እኮ ይሄ እጀባ ካስፈለጋችሁ እኮ አሉ እኮ አጃቢዎች እኮ አሉ፣ ቦዲጋርዶች አሉ እኮ አዲስ አበባ ላይ እኮ አላያችሁም? አርቲስቶችን የሚያጅቡ እነሱን አትይዙም እንዴ እናንተ? ምንድነው ሰራዊትን አሽከራ አድርጋችሁ ሰራዊትን በሆዱ ገዝታችሁ ሰራዊትን በአበል ገዝታችሁ በሰራዊቱ ደም የምትቀልሉ እናንተ ምንድን ናችሁ እናንተ? እዛስ የምትቀሙ ዩኒፎርም ለብሰህ የምትወጣ ወታደር ሰራዊት ልብስ ለብሰህ አንተስ ምን ትባላለህ? ማፈሪያዎች ናችሁ እናንተ ላይ መንግስት እርምጃ ወስዶ ካላሳየን እመኑኝ ሀገሪቷ መንግስት የላትም ነው የምንለው። ደሞም ይደረጋል። ይሄ በሀገር በመከላከያ በአለቆቻችን በፊልድ ማርሻሎቻችን በኤታማዦር ሹሞቻችን በጀነራሎቻችን የሚቀልድ ያክል ነው፣ ድፍረት ነው። የዚህ መልስ እንጠብቃለን። እኔ ምንም የምናገረው ነገር የለኝም። መልሱን እስካገኝ ድረስ በዚሁ ብቻ ሃይላይቱን ብቻ ለእናንተ ልስጣችሁ ብዬ ነው። እንዳይደገም ተደርጎ በስነ ስርዓት ትቆለጣለን። እንዳትደገም አድርገን ምናልባት ዘመን እስር ቤት ሊሆን ይችላል፣ አናውቀውም። ደግሞም ይሆናል። ጥሩ ዳኛ ካገኘ ጥሩ ከሳሽ ካገኘ ብዙ አትያዝበት። ታዲያ ጀለቢያ ይልበሱ ጅራፍ ቢጮ ይሮጣል። መልዕክት እኔም ከእናንተ ጋር ነው ለማለት ይሆናል። ድብዬ አይ አይደለም፣ አይደረግም፣ ነውር ነው። እኔ አስታውሳለሁ የመከላከያ ክብረ አባላቶች ታስታውሳላችሁ፣ በሰግጥ ደድብ ጊዜ ገብቶ ደድቡ ሰግጡ ብሎ ኤዶናይ ገብቶ ያለ ጊዜ በጣም የምንወዳቸው የመከላከያ ክብረ አባላቶች ነበሩ። ያው ጀስት ከኛ ጋር ቢሰሩ በጣም በወታደሩ የማይደራደሩ በደድብና በሰግጥ ምክንያት የወታደር ልብስ እንዳትለብሱ ተብለው ሚንተሪውን ይቀሰቅሱ የነበሩ ጀግኖች ልጆች እነሱ አቁመዋል። ያውም ባለውለታዎች ለመከላከያ ባለውለታ ይሰሩ ይቅርታ ብለው ደብረ ዘይት ውስጥ ገብቶ አዶናይ ሰግጡ ደድቡ ብሎ መከላከያ ላይ ስለቀለለ ብቻ እሱን ይዘውት ገቡ በሚል እነሱ የልብሳቸው ሁለት እንዳታደርጉ ተብለዋል። የማውቀውን ታሪክ ነው። ስለዚህ ይሄ ከባድ ድፍረት ነው። መንግስት ምን ይወስናል? መግለጫስ ምን ይሰጥበታል? ሚዲያ ሁሉ እንሰማለን። አሁን ኢቲቪ አያወራም፣ ይሄንን ፋና አያወራም፣ የመንግስት ሚዲያውን አያወራም። ይሄንን ትልቅ ዜና ነው፣ ግን ሀገራዊ ዜና ነው፣ ግን አያወሩትም። ባቷ፣ ተረከዟ፣ ሽንጧ፣ ዳሌዋ በምን ተፋታሽ? ሽማሽ ነበረ፣ ቅምጥሽ ማን ነበረ? እንትንሽ ምን ነበረ? ሚዲያው ብዙ ተጨናንቆ ስለ ሀገር የለም አይወራም። ይሄ እሹ እኛ እናወራዋለን፣ ግን መልሱን እንጠብቃለን። እዚህ ጋር ብዙም አላክረው። እዚህ ጋር ምንድነው ኢሳያስ ደግሞ ሞተ የሚል ነገር ዛሬ ተነገረ። ይመርዶ በደረመጣ ታይቷቸው ልጅ ታይቶታል፣ ልጅ ታይቷል፣ ታይቶት ነው መሰለኝ። ኢሳያስ አፈወርቅ ዛሬ ተወግዷል አሉ። እንግዲህ የሚሆን ምንም ይሁን ብቻ ግን ያው እኛ ነፍስ ይማር ብለናል። ለመላው ለሻቢያዎች ነው ይመስላል። ኤርትራውያኖች ተገላግላችኋል። ሻቢያዎች ግን እንግዲህ ነፍስ ይማር ነው የምንለው። ሌላ አምጡ፣ ሌላ ኢሳያስን ፍጠሩ ደግሞ እናንተ። ኢሳያስ አፈወርቅ እንደ መጨረሻ ላይ ሞተ ሳናገኝ ሻው ሳንል እንግዲህ አይዶን ነው ሊሆን ይችላል። ዞሮ ግን ያው መርዶ እየተለቀሰ ሬሳው ላይ ተደርጓል። እንግዲህ ምንድን ነው የሚሆነው ነገር እናያለን። ወይ
እንግዲህ ምስራቅ አፍሪካ ቀጠናዋ ሰላም አገኘ ማለት ነው። ዞሮ ዞሮ ኤአይም አድርገው ይስሩት ምንም ይስሩት መልዕክቱ ደርሶኛል። መረጃውን አስተላልፌላቸዋለሁ። ይሄ ለሰሩት ሰዎች እጃችሁ ይባረክ ነው የሚባለው። እጃችሁ ይባረክ ይባላል ይሄ ለፈጠራቸው ሰዎች። እሺ እንግዲህ የአማጽያን ስራ ንጹሐንን በመግደል ነበር የታሰበው። እየተለቃቀሙ እየገቡ ነው። እንግዲህ በአማራ ክልል አካባቢ ላይ ለዚሁ ለግድያ ወንጀል የገቡት በሙሉ እየተለቃቀሙ እየገቡ ይገኛሉ። አማራውም ራሱ ቆፍጠን ብሎ እርምጃ እየወሰደ እየመጣ ነው ያለው። ይሄ ደግሞ የሚያኮራ ድርጊት ስለሆነ በዚህ አጋጣሚ መላው አማራዎች አኮርታችሁናል። በኦሮሚያ በኩል ላይ ያለው ነገር በጣም ደስ የሚል ነው። የኦሮሚያ ቤተሰቦች በጣም ከልብ አመሰግናቸዋለሁ። ግን አሁንም አንዳንድ ቦታ ላይ እናንተ ስታባሯቸው ሌላ መንደር ደግሞ እየሄዱ ደግሞ እንደግን ጥቃት እያደረጉ ነው ያሉት። አሁን የኦሮሞ ውስጥ ታውቋቸዋላችሁ፣ ከዛው መንደር የወጡ ናቸው። ልውጦቹ ደግሞ ከኤርትራ የመጡ ናቸው። ሲገቡም ነግረናቸዋል። ህወሓት ገብቷል ብለናል። እየተናበባችሁ ከስር ከስር እየተከታተላችሁ አየር ከሰጣችኋቸው ይበዛል። ጋንግሪን ናቸው። እየተከተላችሁ ኮቴ በኮቴ እየተከታተላችሁ እስከ መጨረሻው መጥፋት ያለባችሁ መወገድ አለባችሁ። ይሄ አሁን የምትሰሩት ስራ አርክቶኛል። በተለይ በአምቦ በኩል በጊንጭ በኩል በገብረ ጉራቻ በኩል በዛ መስመር ላይ ትልቅ ስራ እየሰራችሁ ነው ያላችሁት። ትልቅ ስራ እስከ መጨረሻው ነው መሄድ ያለባችሁ። አቁስለህ የምትወው ነገር የለም። በቃ እየመረጣችሁ እስከ መጨረሻው ማስወገድ አለባችሁ። አማራ ክልል በተለይ ጎጃም በጣም ታሪክ እየሰራችሁ ነው ያላችሁት። ፋኖ የሚባል ኃይል እስከ መጨረሻው ነው መቆረጥ ያለበት፣ እስከ መጨረሻው። እነሱ እኮ የሉም። እነሱ እኮ አስመራ ሆኖ ነው። እነ ዘመነ ካሴ ሱዳን አስመራ ሆኖ ነው። ገና ነው። አሁን ህወሓትን ይዘን ሻቢያን ይዘን ነው አስተናግዳችሁ። ዛሬ በህዳሴ ግድብ በኩል በቤንሻንጉል ዙሪያ አካባቢ ላይ ብዛት ያላቸው ሻቢያና ህወሓት ናቸው የመጡት ታጥቀው ግድቡ ላይ ጥቃት ለማድረግ ቀን ነው የመጡት። ቀን ለወሬ ጋር የተረፈ የለም። አርጉ ጠቅላላ ሬሳው የሻቢያ ኤርትራዊ ሬሳ ነው፣ የህወሓት ሬሳ ነው። ምናልባት ይህ ነገር ቤንሻንጉል አካባቢ ያላችሁ ሰዎች ወደ ግድቡ ነበር የመጡት። በግድቡ አቅጣጫ ነበር የመጡት። ባዶ ሜዳ ላይ ግልጥ ያለ ሜዳ ላይ ነው። እነሱ የቤንሻንጉል ህዝብ ሊመቱ ነበር የመጡት። መንግስት ቀድሞ መረጃው ስላለ ጠቅላላ ህዝቡን አወጥቷቸዋል። ከፊት ለፊት ከመከላከያ ጋር የተገጠሙት ንጹሐን እንኳን ለመግደል የሚያመች ቤንሻንጉል እንኳን አላገኙም። እዛው መጣች፣ እዛው በላች፣ እዛው ቀረች ሊሆኑት የወረ ጋር ያልተረፋቸው ይቀጥላል። አሁን ከመሸም ኦፕሬሽን አለ። ከስር ከስር እያሳደዱ የገረፏቸው ነው ያሉት። ከዚህ በኋላ ሻቢያና ህወሓት ፊቱን አዙሮ እንዳይሸና ወደ ቤንሻንጉል ተደርጎ እየተመቱ ነው ያሉት። ይሄ በጣም ትልቅ ድል ነው፣ ሊበረታታ ይገባል። ጭራሽ የተደመሰሱት የቆሰለ የለ ምን የለ መደምሰስ ነው የተገባቸው። ይሄ የሚያኮራ ጉዳይ ነው። እንግዲህ በተለያዩ አማራ ክልሎች ውስጥ የምናያቸው ራሱ ፋኖ አማራዎች ፋኖችን እየለቀሙ እያሳለፉ እየሰጧቸው ነው ያሉት። ምክንያቱም እውነት ነው። ዴባ አተባባኛ አንተ የተናገርከው ይሆናል። ይኸው የጀዊው ማረፊያ ያጣ ጥንብ አንሳ አሞራ ሁኑልህ። ጀዊ ለንደን ነበር አሉ። ይገርማቸዋል። አሁን አንድ ጓደኛ አይቶት ደውሎልኝ ነበር። እዛ ጂም ቤት አይቶት ወዲያውኑ ሲያይ እንደነገጣለ። እንዲህ ጀዋር አይደለም እንዲህ ያልኩት አለ። እንግሊዝ ሀገር። ከዛ በኋላ ሆላንድ ነበር ያለው ደረጀ ግልብጥ ሚዲያው ጋር እሱ ጋር ነበር የነበረው። ከዛ በኋላ አረብ ሀገር ገባ የሚል ወሬ ሰምተናል። እና ገርሞኝ ከኦቦ በንቲ ጋር አገናኘኋችሁ በስልክ። ኦቦ በንቲ ደግሞ እዛው ማንቸስተር ነው ያለው። ማንቸስተር የታየ የተባለውን ቦታ እና እና ሁለቱን አገናኘኋቸው። በፍጹም አለ ኦቦ በንቲ እኔ ባለሁበት ሀገር አለ ሊሆን ይችላል፣ ለመረጃ አይናቅም። ዞሮ ዞሮ ምንድን ነው አሁን ይሄ በጣም አደገኛው አካሄድ ነው። ኤርትራውያኖች በዚህ አጋጣሚ ላይ ንጹህ ኤርትራውያኖች ደውለውልኛል። ከብዙ ኤርትራውያኖች ጋር ተናግሬያለሁ። ዳዊት ኤርትራ ነፃ የምትወጣው በአንተ ነው አሉ። በቃ ልንገርሃለም ኤርትራ ነፃ የምትወጣው በአንተ ነው አሉ። አሰብን ብቻ አለ ነገሩ ሆኖ ተሳክቶ ይሄ ሻቢያ የሚባለው ወገድ እንጂ አንተ አሰብን ብቻ አለም ኤርትራን የምታስተዳድረው አንተ ነህ። እኔ አይደለሁም ያልኩት፣ የራሳቸው ኤርትራውያኖች ድምፅ ነው፣ የንጹህ ኤርትራውያኖች ድምፅ ነው። አሰብን ብቻ ሳይሆን ኤርትራን ጭምር የምታስተዳድራት አንተ ነህ። ሙሉ ቅና ነው ዛሬ የተሰጠኝ። ከነሱ ጋር ስብሰባ ላይ ነበርኩኛል። በጣም ደስ ነው ያላቸው። ንጹህ ኢትዮጵያዊ ነህ፣ በንጹህነት የምትታገል ኢትዮጵያዊ ነህ፣ እንኮራብሃለን።
በቃ እንደዚህ ነው የምንፈልገው እኛ። ለምን በአማርኛ ተለቀሳለ? ሁሉም አረብ ሀገር በሱዳን እየተለቀሰ ነው። ሱዳን በሱዳን እየተለቀሰ ነው ያለው። ኤርትራ በኤርትራ ቋንቋ ይለቀሳል። በየሀገሩ ነው የሚለቀሰው። ማን ዩዲት እና ይሄን ያለው እና በተለይ ቅድም ያሰማዋችሁ አይታችሁ ከሆነ ስኔክ ነው የሚመራን፣ ኮብራ እባብ ነው የሚመራን። ወደናል የምንወደውን ሀገር ነው እየተሰደድን የምንወጣው ብሎ የልጁ ኢንተርቪው እስራኤል ሀገር ሳልፈልግ ነው እስራኤል በህልሜ ያሰባት አላውቅም ለመምጣት መኖር አቅቶ ነው የመጣሁት ምናምን ብሎ የተናገሩ ኢንተርቪው የብዙዎችን ኤርትራውያኖች አንጎል የበጠበጠ ትልቅ ኢንተርቪው ያደረጉት እና በሱ ብዙ ሰዎች ናቸው የደወሉት፣ ብዙ ኤርትራውያኖች ናቸው የደወሉት። እሱን ግን እንዲያውም ልድገማችሁ ማለት የማታዎቹን ካልሰማችሁ እንድታዳምጡት እሱን እላቸዋለሁ። እንግዲህ ምን ያክል እኛም እንኮራባለን፣ በርታለን። ቴንኪው አያለው። በጣም 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 ኤርትራውያኖችን ልብ ከየት ነው ያገኘው እስኪሉ ድረስ እኛ ኮማንድ ፖስቶቻችን ብዙ ፋይሎች ያመጡልናል፣ ይልኩልናል ለኛ እና በጣም ነው ቴት ያደርጋችሁ። ሁሉም ኤርትራዊ ይሄ ነው አሉ። በቃ ሁሉም ኤርትራዊ ይሄ ነው። ታዲያ ኤርትራዊ ሁላችሁም ይሄ ሆናችሁ ለምንድን ነው ስትወጡ የኢሳያስ አፈወርቂ ደጋፊ የምትሆኑት? ለምንድን ነው ገንዘብ የምትሰጡ ስትለስላቸው? ይሄን ካላደረገን እዛ እናቶቻችን ይገሏቸዋል፣ አባቶቻቸውን ይገሏቸዋል፣ ወንድሞቻችን ይገሏቸዋል። ወደን አይደለም እንጂ ይሄ ልጅ የተናገረው ንግግር ሁሉንም ኤርትራዊ ውስጣችን ነው። በቃ የሁላችንም ድምፅ ይሄ ነው። እንደውም ደጋግመ አሰማልን በሚል ነው የተናገሩኝ። በዛ ምክንያት ነው እንግዲህ በጣም ወዳጅነትና ፍቅራችን የጠነከረው። ለዚህም ነው ኤርትራ አስተዳደር ሁንልን ብለው ያሉ። በዚህ ምክንያት ነው የሆነ የተናገሩት። Unfortunately, I came here. Actually, we don't have a legal representative in our country. As a result of this dictatorial administration, we have been dispersed just like a seed all over the world. I don't have a dream to come here to Israel. Unfortunately, I came here by taking so many danger things. I crossed the Sinai Desert because I had no option. I love my country, but there is just like a snake structure government who kills people, who kills innocents, who jails innocents in Eritrea. Thank you for betraying your country. But We don't have a legal representation. እንግዲህ የልጁ ንግግር ምንድነው? አስቤም አልሜም አላቅም ወደ እስራኤል ሀገር ለመምጣት ምርጫ የለኝም። እባብ ነው፣ ኮብራ እባብ ነው። ስሮቻችን አለቁ፣ በባህር ተበሉ፣ እስር ቤት ውስጥ ወርደዋል። ምርጫ ሳይለኝ የመጣሁት ወደዚህ። እንደ ዘር ተበትነናል በዓለም ላይ ኤርትራውያኖች አገር አልባ ሆነናል። ስለዚህ ምንም ነፃነት የለንም በሚል በብሶት ነው የሚናገረውና ይሄንን ሰምተው ነው ዛሬ ኤርትራውያኖች በሙሉ ወደ እኔ ጋር የደወሉት፣ በሙሉ እኔ ጋር የመጡት። ሁላችንም ኤርትራውያኖች ይሄን ያልቀመሰን የለንም። በቃ ታሪካችን ይሄ ልጅ የተናገረው ታሪክ ነው። ለዚህ ነው ዳዊት በቃ በጣም በጣም ገርሟቸው ይሄንን መረጃኛ እናቆም AI ነው እንዳይሉ ደግሞ ፋይሉ ነው እዛ ቁጭ ብሏል። ፋይሉ አለ፣ ልጁም በህይወት አለ ወይ ቤተሰቦቹን ገድሏቸዋል የሚል ደግሞ አንድ ልጅ ጓደኛው ደግሞ ደውሎልኝ ነበር። የሱ ጓደኛ ይሄን ኢንተርቪው ከሰጠ በኋላ በሙሉ ዘሮቹ ኤርትራ ውስጥ ገደሏቸው። አሁን ልጁ ኦልሞስት በጭጮ ብሎ ነበር አሉ፣ ትንሽ አብዶ ብሎ ነበር የሚለው የሰማው እና በዚህ አሁን በዚህ አጋጣሚ ላይ አሁን በህይወት አለ ልጁ እና ቤተሰቦቻቸው ግን በሙሉ ኤርትራ ውስጥ ገድሏቸዋል። የሱ ይሄ ነው የምሰማው ወሬ። ለማንኛውም ግን የተናገሩ We don't have a legal representative in our country. As a result, ሌጋል መንግስት ህጋዊ የሆነ መንግስት የላትም ሀገሪቷ። ለዚህም ተበትነናል፣ እንደ እህል በየበሉ ተበትነናል። of this dictatorial administration, we have been dispersed just like a seed all over the world. ዓለም ላይ ተበትነናል፣ በቃ እንደ ዘር ተበትነናል። ዓለም ላይ ሀገር አልባ ሆነናል። I don't have a dream to come here to Israel. እኔ እስራኤል ሀገር ለመምጣት በህልሜም በእውኔም አስቤ አላቅም ነው። በህልሜም በእውኔም አስቤ አላቅም እስራኤል ለመምጣት። Unfortunately, I came here by taking so many danger things. ብዙ ነገሮች ግን አልፌ ነው የመጣሁት። ሳራ በረሃን አቋርጬ ከአውሬ ከባብ ጋር ተጋፍጬ ባይ ቻንስ መጥቻለሁ። እሱ ሲወጣ እንግዲህ ቢያንስ 10 ምናምን ሰዎች ወጥተዋል አብረውት። ምናልባት 2 ሰዎች 3 ሰዎች ነው አሁን ተርፎ የገቡት። አትላንቲክ ኦሽን እኮ ሲሻገሩ እኮ 30 ይሻገራሉ፣ 3 እኮ ነው የሚገቡት። በአብዛኛዎቹ የሻርክ በሻርክ ይበላሉ። ይሄ ባይ ቻንስ ገባሁ ነው የሚለው። I crossed the Sinai Desert. ሳራ ዲዘርት ነው ያቋርጬ የመጣሁት በእግሬ። እንግዲህ 10 ምናምን ቀን ተጉዘ ማለት ነው።
I had no option. ግን ምርጫ የለኝም፣ ምንም ምርጫ የለኝም። በላም ከሆነ ሞትም ከሆነ ምርጫ ግን ስራ ነው የመጣሁት። I love my country. ሀገሬን ግን እወዳታለሁ። ቤተሰብ አለኝ። ሀገሬን ግን እወዳታለሁ። ግን ምርጫ የለኝም። But there is just like a snake structure government. እባብ የሆነ አዞ የሆነ መንግስት ነው ያላት። መረቡም መዋቅሩም ይሄ ነው። Who kills people, who kills innocents. ንጹሃኖችን እየገደለ ንጹሃኖችን እያረደ ንጹሃኖችን እስር ቤት የከተተ ያለ መንግስት ነው ያላት። Who jails innocents in Eritrea. ሁሉንም በእስር ቤት ውስጥ ኢኖሰንቶቹ ንጹሃኖች በሙሉ እስር ቤት መሞቻቸው መቀበራቸው ኤርትራ ውስጥ። Thank you for betraying your country. But I have a son in Eritrea. He's 12 years. I love him. I always miss him. He asks me when shall I be back to my country. ልጅ አለኝ ነው የሚለው። ስልክ የደወለው ልጅ አለኝ፣ ልጁን ለማግኘት ነው። ኦልሬዲ ልጁንም ገለውታል፣ በሙሉ ቤተሰቦቹን ገለውታል ነው የሚባለው። አንድ የጌሱ ልጅ ደውሉልኛል፣ እንደውም ቅረቡ እዚህ ሚዲያ ላይ እና እንነጋገር ስለ ሶሉሽን ብያቸው ነበር። እነሱ ናቸው በዚህ አጋጣሚ ላይ ያንን እንትን የላኩልኝ፣ የቀብሩን የኢሳያስ ቀብር የላኩልኝ እነሱ ናቸው። እና ምን ልላችሁ ፈልጌ መሰላችሁ፣ መሪዎች ሲበቃችሁ በቃችሁ ነው። ኢሳያስ አፈወርቅ አይለቅም። አሁን የኢራን ጉዳይ አከርካሪው መጥቶታል። ምክንያቱም እስራኤል የግድ ነው ምጽዋን ትመታለች። ምጽዋን የምትመታበት ምክንያት አላት። በተለያዩ መሳሪያዎች ኢራን አጓጉዛ ምጽዋ ላይ ያስገብታለች። አውጭ ተብላለች፣ አምክኝ ተብላለች፣ እምቢ ብላለች። መጨረሻ ላይ አሜሪካን ሲያዛት ነው እኔ እዚህ የተቀመጠ መኪና እልካለሁ ላኪ ተብላለች ወደ ኢራን። ተቃጣሚ ሚሳኤሎች ናቸው ያስቀመጡት። ያን ቤዝ ደግሞ እስራኤል ታቋለች። ስለዚህ እስራኤል መምታቱ አይቀርም። ምጽዋን የግድ ነው። ያንን መሰል ለምጠት ትመታታለች። ያ ሰሞኑን የምትጠብቁት ነገር ስለሆነ ነው ይሄን መግራችሁ። ስለዚህ የሻቢያ ጉዳይ እጅግ በቃ ቀለበት ውስጥ የገባ ነገር ነው። የኢራን ጉዳይ ምንም አትጠራጠሩ፣ ምንም መውጣት በማይችልበት ቅርቃር ውስጥ ገብታለች። አሁን አንዳንዶች ወጡና እንደዚህ አሜሪካን አታውቁትም። በቃ አሜሪካን ይህን ጦርነት አቆመ ማለት የሚፈልገውን ሳያገኝ አቆመ ማለት ያን ሀያላን ሀገር ወደቀ ማለት ነው። ትራምፕ ይህንን ጉዳይ ወላ ትራምፕ ወላ ሳይ ወደ በሉት አቆመ ማለት በቃ የዓለም ሀያላን ሀገር ኢራን ሆና ትቀጥላለች ማለት ነው። ይህን ደግሞ ይፈቅድ ባል ነው። ለኛ አድቫንቴጅ አለን። ምክንያቱም እነዚህ አሸባሪ የሚባሉ ኃይሎች በሙሉ ይወላ ኢዝቦላ ታጣቂ፣ ቦኮ ሃራም ብትሉ፣ አልቃይዳ ብትሉ በሙሉ ሁሉ ሴላቸው በኢራን ነው የሚመሩት። ባጀቱ የኢራን ነው፣ የሚመሩት በኢራን ነው። ስለዚህ የግድ የእነሱ መጥፋት የቀጠናችን ሰላም ነው። ለዚህ ነው አፍሪካ ሀገሮች በሙሉ የተደሰቱት በዚህ ምክንያት ነው። በዶክተር አብይ አማካኝነት የኢትዮጵያና ኤርትራ ድንበር ሲከፈት በመቶ ሺህ የሚቆጠሩ ኤርትራውያን ወደ ኢትዮጵያ ሲጎርፉ አንድ ኢትዮጵያዊ ወደ ኤርትራ የለም ነበሩ እኮ እዛው ኢትዮጵያ ነበሩ፣ ገደሏቸው። ማለት ነበሩ፣ ሱቅ የነበራቸው ነበረ፣ በተለያየ ስራ የነበሩ ነበር፣ በሙሉ ገደሏቸው። የተቀሩትን ደግሞ ንብረታቸውን እየወረሱ አባረሯቸው፣ አስወጧቸው ከሀገራቸው። ልክ እንደ አሰብ ማለት ነው እንጂ ነበሩ። ስለዚህ ምንድን ላችሁ ፈልጌያቸው አሁን ያኔ እውነቱን አሁን ኢሳያስ አብይ እዛ ኢትዮጵያ ኤርትራ ሲሄድ ያኔ የነበረው በኤርትራና በኢሳያስ ማአት ሚሊዮን ኤርትራ ተሰዶ ገባ አብይን ተከትሎ። አንድ ሰው ግን ወደዛ ግን አልሄደም። ከዛ ግን ወደዚህ ብዙዎቹን ተቀብላ አስተናግዳል። ያኔ ነው እንደ አስስ በቃ የተረባረቡና የገቡብን። ዞሮ ዞሮ አሁን እነሱም ቢሆን እንግዲህ አደብ እስካልገዙ ድረስ ሻቢያን እስካልተዋጉ ድረስ እየተለቀሙ እየወጡ በየጊዜው እኮ የተላኩ ነው ያሉት። አልነገርኳችሁም? ትላል በየጊዜው ኢሳያስን ሲቀብሩ የቀብሩ ቦታው መታወቅ የለበትም። እንደ ብላዴን ባህር ውስጥ ይጣል ወይ ስለዚህ በጣም ኤርትራውያኖች የተስቃዩት ኤርትራውያን። ለዚህ ነው የኤርትራ ነፃነት ኮርዳይት ይታገላል ብዬ የምላችሁ። ለዚህ ነው በጣም መከራችሁ ስለማለት። ስለዚህ ነው አሜሪካን ለአንዴና ለመጨረሻ ማስጠንቀቂያ ነው የሰጠው። በቃ ማስጠንቀቂያ። አይታችሁ የማታውቁትን ነገር እናሳያችኋለን ነው ያለው ትራምፕ። አይታችሁ በዘመናችሁ አይታችሁ አሳያችኋለን ነው ያለው። ይችላል። አሁን ሰው እዚህ በስሜት ኢራን እንደዚህ አይደለም። አንዳንዶቻችሁ ደግሞ በቀደም ነገር ያችኋለሁ ወደ ሪሊጅን ጦርነት ትገባላችሁ።
ሃይማኖት እስላም ስለሆነ ነው በእስልምና አይገናኝም። እንዲህ አይነት የጨብለጭ ጭንቅላታችሁን አጥፉት ከዚህ ጋር። ይሄ የኢኮኖሚ ዋር ነው። ኢኮኖሚ ብቻ አይደለም የበላይነትም ጭምር ነው። የአሸባሪነት የቴሮሪስት ዋር ነው የሚካሄድ ያለው። ግንዛቤያችሁ ተሳተኑ። ሙስሊም ስለሆኑ ኢራኖች ትላላችሁ እንዴ? ኢራን አለች እንዴ ኳተርን እየመታች ያለችው ሙስሊሞችን? ኢራን እኮ ነች ዱባዮችን የምትመታቸው። ኢራን እኮ ነች አረብ ኤሚሬቶችን የምትመታቸው። ኢራን እኮ ነች ሙስሊሞችን የምትመታቸው ያለችው እንዴ። ኮሪያ አንድ ልብስ መስፋት አዲስ አበባ ውስጥ የሚተዳደር ኤርትራዊ የለውጡ ሰሞን አብቹ ልክ እንደመጣ ኢትዮጵያና ኤርትራ የታረቁ ሰሞን ሰላም መጣልን ብሎ ሲሄድ እሱ ጭሱ እዛው በላች እዛው ቀረች ያደረገው ብዙዎችን ያደርጋቸዋል። በልቷቸው ብዙ በልተዋል። እና ያደለም ቢሆን ኖሮ ኢራን ለምንድን ነው አረብ ሀገሮችን የመታቻቸው? አሁን ኳተርን ህዝቦቿ ጭምር የመታቸው። እስራኤል እኮ ምንም አልተመታቸው። ያን ሁሉ ሚሳኤል ትኩሳ ገንዘቧን ከሰረች እንጂ እስራኤል ምንም አልሆነችም። ትናንትና ገና የተኮሱት 120 ምናምን ኦልድ ሲቲ የሚባል እስራኤል ሀገር የተኮሱት ነው ያለው። እሱም ኦልድ ሲቲ ላይ ወደቀ። 120 ሰዎች በፍንጣሪ ቆሰሉ። አንድ ሰው ሞተ። ያ ሁሉ ሮኬት ተኩሶ አንድ ሰው ነው ሞተ። ከዛ ውጪ እስራኤል ምንም ነገር ወፍ የለም። አየር ላይ ነው ገና መሳሪያዋን ገንዘቧን የጨረሰችው እንዳለ። ኢራን ከስራለች በእስራኤል ጦርነት። አንድም ቦታ እስራኤል ውስጥ የጣሉበት ቦታ የለም። አንድ ፊልም ነው ኤአይ ነው የሚስታዩት በሙሉ ድራማ ነው እንጂ እስራኤል አሁን ብትሄዱ ሱቁ ክፍት ነው፣ ቢሮ ክፍት ነው፣ ንግዱ ክፍት ነው፣ ትራንስፖርቱ ክፍት ነው። ምንም የለም። ከአየር ላይም ገና ልክ ብድግ ሲል እዚህ ጋር ብድግ ይላል። እዛ ላይ ያለ ነው። ከዛ መተውት ወደ ባህር የሚያሰምጡት። ይሄ ምንም ነገር የለውም። እናንተ እንደምታደርጉት ይሄ የዩቲዩብ ሸቃዮች እንደዚህ እያሳዩ ኤአይ እየሰሩ የሚልኩላችሁን አትዩ። ውሸት ነው። ይሄ ነገርኳችሁ፣ ሀቅ ነው የምነግራችሁ። ደውሉ፣ ጠይቁ። ይሄ ሪያሊቲ ነው እዚህ ያለው። ተሳክቶላችሁ ግን ኦልድ ሲቲ ላይ ትላንትና ጥለዋል። ስብርባሪ ወድቋል። 120 ሰዎችን አቁስሏል። ከ120 ሰዎች አንድ ሰው ሞቷል። ይሄ ሀቅ ነው። እውነት የሆነው ነገር እውነት እንላለን። ከዛ ውጭ ግን ወደ እስራኤል ተኩሶ እስራኤልን ሊያጠፋት የሚችል ዩቲዩበሮች የሚሸቅሉበትን ነገር አለቀላት፣ እስራኤል ጠፋች፣ እስራኤል ወደመች፣ ወፍ የለም። እኔ እስራኤል ደጋፊ ሆኛለሁ። ይሄን ማወራላችሁ ሪያሊቲው ነው ማለት ነው። ኢራን ግን ባግዳድ ነው የሆነችው። በደንብ አድርጎ ነው የወቀጧት። በደንብ አሁንም ለመጨረሻ ጊዜ በዓለም ላይ ነዳጅ ጨምሯል፣ የነዳጅ ጨምሯል። በአንቺ ምክንያት ይሆናል። ይሄን ለማድረግ ደግሞ ይሄን ማድረግ አለብሽ፣ አለበለዚያ አይተሽ የማታውቂውን ነገር እናሳይሻለሁ ነው ያሉት ትራምፕ። በዛ ነው ፈስፈፈሱ ነው ኢራን ፈስፈፈሱ። ይሄው ነዳጁንም ለቀቀች፣ ምትሉኝን አደርጋለሁ አለች። በህግና በህግ ተይዞ 5 ቀን የነበረው ለ5 ቀን ጊዜ ስጡኝ ያለችውን እንደገና እየለመነች ነው ያለችው። ትራምፕ የሰጠው መግለጫ ለቀጠናው ጭምር ነው፣ ለአሜሪካ ብቻ ለቀጠናው ጭምር ነው። UK and Europe, they're going through the roof. Ladies and gentlemen, we are watching something. ሁሉ ነገር የተቋጠረ ነው ያለው ትራምፕ። ከእሳት ጋር ነው የምትጫወቱት ነው። You are playing with fire. ከእሳት ጋር የተጫወታችሁ ነው ያለው። የምትከፍሉት ዋጋ ግን ከባድ ነው ያለው። እንዳሉ አድርጎታል። አሁንም እያደረጉ ነው ያለው። ምናልባት ነገ አንድ መጥፎ ነገር እንሰማለን። ዛሬ ካላስተካከሉ ነገና ቀን ወዲያ ሪያሊቲ ነው የምነግራቸው። የዩቲዩብ ጨዋታ አለ ወይ ደግሞ የዚህ የቲክቶክ አለ ማጫወታቸው ሬት መሪ ያለ ነገር ማለት ነው። Ladies and gentlemen, we are watching something very dangerous unfold. Very dangerous. Nobody's ever seen anything quite like it. Gas prices in the UK and Europe, they're going through the roof, skyrocketing. Why? Because Iran, and I'm talking about Iran, has been striking major energy facilities. Qatar hit, big damage, massive damage. And let me tell you, that facility in Qatar, one of the biggest in the world, you hit that, you don't just hurt the region, you hurt the entire planet. And that's exactly what's happening right now. Prices are up 20%, 25%, even more in some places. Oil flying past $110 a barrel. Europe is panicking. The UK, families are going to feel it big time. Now I'm going to say something very clearly, and this is a warning to Iran and to Mochateba. You better listen very carefully. በጥንቃቄ የምነግራችሁ ነገር ብትሰሙ ይሻላችኋል። 20%፣ 30%
ነዳጅ ጭማሪ ምክንያት በመላው ዓለም ላይ ኢኮኖሚ ክራይሲስ ያመጣችሁት። አሁን ኬርፉሊ ስሙ ምነግራችሁ ነው። በጥንቃቄ ስሙ ምነግራችሁ ነው የሚለው You are playing with fire. እሳት ጋር ነው የምትጫወቱት። We are playing with the fire. Serious fire, because when you attack global energy, when you threaten supply lines, when you shut down routes like the Strait of Hormuz, you're not just making a statement, you're starting something you may not be able to control. And if this continues, if you keep escalating, the response will not be small, it will not be weak, it will be overwhelming. We will protect global energy, we will protect our allies, and we will not allow rogue actions to bring the world economy to its knees. So this is your warning. Stand down or face consequences like you've never seen before. Because right now, the whole world is watching. And trust me, they're not happy. የዓለም ሕዝብ በሙሉ የታዘበ ያለ ጉዳይ ነው። ዋናት ሀፒ አይደለንም። ግን በዘመናችሁ አይታችሁ የማታውቁት ነገር ታስተናግዳላችሁ ነው የሚለው። እረፉ ነው የሚለው። ኤአይ አይደለም። ኤአይ አይደለም። ትክክለኛ ነው። ላይቭ እየተላለፈ ነው ያለው። ዛሬም የሰጠው መግለጫ አለ። ዛሬ እንደውም ነገ የመጀመሪያው ኦፕሬሽን ይሰሩታል። 5 ቀን የነበራችሁን አግሪመንት ኦልሞስት አሁን እነሱ ላለመቀበል ዛሬ ከሰዓት ተሰብስበዋል። አንፈራም በሚል ማለት ነው። አሁን አሜሪካን ሴናተሮችም አሁን ተቀምጠዋል። አሁን ነገ ምናልባት በዚህ ጉዳይ ላይ ኔጎሽት የማያደርጉ ከሆነ ነገ በጣም ከፍተኛ ነገር እንሰማለን። ከፍተኛ ነገር ነው የምንሰማው። እስካሁን ድረስ ከዛሬው ሰምተን የማናውቀውን ነገር ነገ እንሰማለን። ለዚህ ነው ጦርነት መጥፎ ነው። ጦርነት ጎጂ ነው። እልህ ፉከራ ቀረርቶ አይደለም። የህዋት ዕጣ ፈንታ ህዋት እንደዚህ ነው። በቃ ህዋት አሁን ደንፍቶ ይኸው ዛሬ እዛው ትግራይ ውስጥ ጦር ኳሱ ነጥሮ ገባለት። እዛው የትግራይን ህዝብ አንቆ 50 ኪሎ እህል አምጡ፣ 10 ሺህ ብር አምጡ፣ ጉሮሯቸውን አንቆ የሚወጡትን ሁሉ ባስ እያያዘ እያፈነ እያሰረ ባዶ 6 የሚባለው እስር ቤት አሁን ጠጠር መወርወራ የለም እንዳለ ወጣቱን አጉሮ ጨረሰው። ከምን የመጣ ነው? ከእብሪት የመጣ ነው። ከትቢት የመጣ ነው። ያ ቴንክ ዩ ናታን፣ በጣም አመሰግናለሁ። ለ5 ቀን ድብደባው ተቋርጧል። ዛሬ ስብሰባ ላይ ናችሁ። የማሰቢያ ጊዜ የተሰጣችሁ። አለበለዚያ ግን እዚህ ዝም ብለህ ቲክቶክ ላይ ተጥደ ዩቲዩበር እንደዚህ ሰበር አሁን እንደሚሉ የምሰማ ከሆነ ያ ኤአይ ነው። ያ ነው ኤአይ የሚባለው። ይሄ ሪያሊቲ ነው የምነግርህ። ዛሬ ግቡና እዩ ላይቭ። የኢራንም ላይቭ እየተላለፈ ነው፣ የአሜሪካንም ላይቭ እየተላለፈ ነው ያለው። ስለዚህ ነው የማሰቢያ ጊዜ፣ የጽሞና ጊዜ ይባላል። አለበለዚያ ልክ የህዋት አይነት ውርደት ነው። አሁን ህዋት አውርቶ የሚሰማቸው የለ፣ ስቀው የሚያያቸው የለ፣ አልቅሰው የሚሰማቸው የለ። ይኸው ደርቀው ቀሩ። ጭራሽ ወጣቱንና ማህበረሰቡን አስይዘው 50 ኩንታል ጤፍ ይለሙሉ ጀመር። 50 ኩንታል ጤፍ ወይ ደግሞ 10 ሺህ ብር ነው። ስንት ሺህ ብር ነው? ጻፉ እዚህ ጋር። እኛ ላይቭ ነው የምንከታተለው። ቴዲ ላይቭ ነው የምንከታተለው። የእኛ ትንሽ ይለያል። እዚህ ካናዳ እሱ ኤአይ የሚሰራው ለአፍሪካና ለአረብ ሀገሮች ነው። እኛ ሀገር የለም። እዚህ ካናዳ ውስጥ ኤአይ አይሰራም። እኛ እዚህ አንጠቀምም። እኛ እዚህ ኤአይ እዛ ነው አረብ ሀገር ወይ ደግሞ አፍሪካ ውስጥ ካለ እሺ ምናምን ነው። እዚህ እኛ ላይቭ ነው የምንከታተለው። ላይቭ ከካናዳ ላይቭ ነው የምንከታተለው። ላይቭ ምንም ነገር የተጨመረ የተቀነሰ ነገር ኤዲትም የለውም። ስለዚህ የምናቀርብላችሁ መረጃ በሙሉ ትክክለኛ መረጃ ነው የምናቀርብላችሁ። ስለዚህ ለማንኛውም ምንም ይሁን እርባታ 20 ኪሎ 50 ኪሎ ጤፍ መለመን ጀመሩ። ያን የሚያክል ወርቅ አውጥቶ ይሸጡ የነበሩ ቸበችቦ የነበሩ በሙሉ ይኸው ህዝባቸውን አፍነው ዛሬ 4 መኪና አውቶቡስ መለሷቸው። አትወጡም ተብሎ 4 ኬላ አቋቁመዋል። 4 ነው 6 ኬላ አቋቁመዋል። ተመልከቱ። የለማ 5-6 መኪና አውቶቡስ መንገድ ኬላ አቋቁመው ያዟቸው። ገንዘብ ከፍለዋል። ትራንስፖርት ብሩ ደግሞ በጣም ብዙ ነው የምትከፍለው። ትራንስፖርት መመልሱልኝ ማለት አትችልም። ሄደም አልሄደም ትራንስፖርት ቆርጣል። እነዚያ የተቆረጠላቸው ትራንስፖርት የቆረጡት ሰዎች የገዙት ትኬቶች የት ይመለሱ? ብሩ ተከፍሎ በእግራቸው ሸነሸኑት። በእግራቸው ተመልከት። ከትግራይ ተነስተ የት እንደሚገባ አያውቁትም። እግራቸው ወደ መራበት ቦታ እየሄዱ ነው ያሉት። ኤርትራ ከገባ ወታደር ነው በቃ። በተቻለ ያክል መጠን የትግራይ ወጣቶች እየተጠነቀቁ ያሉት ወደ አፋር ገነት ገቡ ማለት ነው። ወደ አማራ ክልል እሰየው ነው።
ኤርትራ ከረገጡ ግን በቃ ሳዋ ነው ቀጥታ የሚገቡት። ሳዋ ገብቶ በቃ ሟች ናቸው፣ ወታደር ነው የሚሆኑት። ይሄ ነው ጨዋታ ያለው። እኔ ዴቭ ኤርትራ የሆኑት ለምን አይባረሩም? በቃ ከዚህ በኋላ አያስፈልጉንም። ሌባ ይቀንሳል። ነኝ አይ እሱ ናቸው መተሐራ ላይ ገደሉ አላሳያችሁ እንዳሳያችሁ ዛሬ ቤተሰቡ ንጹህ ቤተሰቦቹ ናቸው የገደሉት። እያሳየዋለም እንዴ እነዚህ አሁን የገደሏቸው ህወሓትና ሻዕቢያዎች ናቸው የገደሏቸው ገዳዮቹ። የሚቀመጡት ግን የት ነው? መተሐራ ነው የሚቀመጡት፣ አዋሽ ነው የሚቀመጡት። ከሳይታ ሁሉ ይመጣሉ ለመግደል። በተለይ ኦሮሚያ ክልል አካባቢ ላይ ገብቶ ነው የሚገሉት። የሚገሉት ደግሞ ነዋሪውን ነው የሚገሉት። ይገርማቸዋል። ነዋሪውን ህዝቡ ነቂስ ይወጣል። መንግስት በየመንደሩ እኮ አይገባም እንዴ! በየመንደሩ እኮ መንግስት መጠበቅ አይችልም። ማህበረሰቡ ነው መጠበቅ ያለበት። አደራጁን ሌላ ጥያቄ ነው። የክልሉ መስተዳደር እዛ አካባቢ ያለ ክልል መስተዳደር ተጠያቂ ነው። የማህበረሰብን የማደራጀት ጉዳይ፣ አንቅታ አደራጅታ የማዋጋት ጉዳይ፣ እነዚህ ሰዎች ለቅሞ የማውጣት ጉዳይ መስተዳደር። አሁን የመተሐራ ክልል መስተዳደር ትጠይቃላችሁ። በዚህ የት ነበርክ? ሌባ እንኳን መንደር ውስጥ ከገባ ክልል ውስጥ ከገባ የማውጣት ግዴታ አለ። እንኳንስ እንደዚህ ንጹሐን 10 ምናምን ሰው መኪና ላይ ጠብቀው እንደዚህ መግደል። አርባ ምንጭ አይታችኋል መስተዳድሯ እንዴት እንደገደሏት። ምንም ማታክ ሴት ነች። በቃ የአርባ ምንጭ ክፍለ እነሱ አሁን መሪ አመራር ገለን ታወቅ ሊሉ ነው። ምንም ማታክ ልጆችና ሴት ገደሏት። ምክንያቱም አርባ ምንጭ ነው ብላችሁ በቀደም ሰርች መጀመሪያ ሰው ልክ እንደተገደለች ከሰዓት በኋላ ወተን ላይ ሰርተንበታል። አሁን አማራ ክልል ሞቱን ብታዩ የፖሊስ ኮሚሽነር፣ የክፍለ ከተማው አስተዳደር፣ የወረዳ አስተዳደር ነው የሚገሉት። አሁን ግን አማራ መረረ። አንድ የወረዳ አስተዳደር ሲሞት አንድ የአርበኛ ቤተሰብ እዛ ጋር ይገደላል። እንደዚህ ጀምሮ አሁን ይሄ ቆራጥ ውሳኔ ነው። አሁን ትናንትና አንድ የአማራ ክልል መስተዳደር ተገደለ። አንድ ጫካ የገባ አርበኛ ቤተሰቦቹን ገደሏቸው። ነዋሪውን የገደላቸው የዛ መንደር ሰውዬው በጣም የሚወደድ ሰው ነበር። በአካባቢው በጣም በተለይ በጥቅምት 24 ጦርነት አማራውን የተከላከለ ጀግና ሰው ነበር። የሚያስገድሉ ህዋቶች ናቸው። በተለይ በጥቅምት 24 ጦርነት የተሳተፉትን በሙሉ አመራሮች ሊስት አውጥተዋል። ሊስት አውጥተው ነው እየገደሉ ያሉት። ሲምሲኮ ኤርትራ መስሏል። ኮንዶሚኒየም እንዳለ እነሱ ናቸው በነፃነት የሚኖሩት። ዶላር መዘርዘር የሚዘረዙት በቃ ሊባል ግድ ይላል። ቴንኪዩ ቲማር ኮሪ እንዴት ሰው እየለመነ ከመንግስት ጋር ለመዋጋት ይሰራል። ስለዚህ በጣም ከባድ ነው። በጣም የመንግስት ችልተኝነት የመንግስት ምን ዋጋ ያስከፍለን ነው። አዎ በደንብ ቀጥቅጠን ብናወጣቸው፣ በደንብ ቀጥቅጠን ብንገርፋቸው፣ በደንብ ንብረታቸውን ፍሪዝ ብናደርግባቸው እመነኝ ወንጀል ይጠፋል። ዶላርም አይደበቅም፣ መኒ ላውንደሪም አይኖርም። ብራቸውም ፍሪዝ ታደርገዋለህ ያላቸውን ንብረት በሙሉ። ግን እነሱ ብራቸውን ራሱ ከባንክ ጠቅላላ ሰብስበው አወጡ። ጠቅላላ ከባንክ ሰብስበው አወጡ። ኢቨን አይደለም ኮሜርሻል ባንክ አሁን ሐዋላ ጠይቋቸው ሂዱና ያላችሁበት ሀገር ሂዱ፣ የፈለጋችሁ አሜሪካንም ኤሮፕም ተቀምጠ በንግድ ባንክ በኩል ገንዘብ አይልኩልህ። ፍሪዝ የተደረገው መንግስት ያለው ብራቸው በሙሉ ፍሪዝ ተደርጓል። አሁን በሌላ ሲስተም በአቢሲኒያ ባንክ ፈተዋል። ሲስተሙን ቀይሩታል። አንተ ስትቀይር እነሱን ቀይሩታል። ሲስተሙን ጠይቁ፣ የፈለጋችሁበት ሂዱና። ለምን ውስጣችን ናቸው ያሉት። እህቶቻችን እኮ አግብተዋል እኮ እነዚህ። አስመራ እኮ ይሄን ሚስት አለው ወይ ሌላ ሀገር ሚስት አለው እኮ። እዚህ መጥተው አንድ ጎጃሜ ያገባል ወይ ኦሮሞ ያገባል። በቃ ስለዚህ አይለቁም። ፕላስ ደግሞ ዝተዋል። በጣም ፎክረዋል ኤርትራውያኖች። በጣም ኢትዮጵያ የምትባል ሀገር ነው እኮ ሳናጠፋት ነው የሚሉት። ላቸውን ብታዩ ልነግራቸው አልችልም። ኦፍኮርስ አንዳንድ ኤርትራውያኖች እናደዳሉ። የኛ ወገኖቻችን በጣም ነው ይበሳጩት። ዞሮ ዞሮ ግን ምንም ማድረግ አይቻልም። ይጥፉ ወይ እንጥፋ ለመንግስቱ ኃይለማርያም። ስለዚህ ከሻዕቢያ ጋር ያለ ነገር መጽዳት አለበት፣ መቆረጥ ነው ያለበት። በቃ ይሄ የግልጽ አቋሚ ነው።
እኔ ብቻ ሳይሆን የመላው ኢትዮጵያ ሕዝብ አቋም ይመስለኛል። አሁን ዶላር ስራቸው ቀይሮታል። እዚህ ብር ይሰጣሉ፣ እዛ ያለው ወያኔ ሻዕቢያ ዶላር ይቀበላል። አሁን እንደዛ ተጀመረ። ደግሞ ምንድን አሁን ዶላር ስራቸውን ቀይሮት ምንድን ያልከኝ? እዚህ ብር ይሰጣሉ፣ እዛ ያለው ወያኔ ሻዕቢያ ዶላር ይቀበላል። እንደዛ ተጀመረ። አላቆም ኩሬት እንዲህ ሊባል የት ነው ኩያፈቼ እንዳሉ ተሰክስቋል። በየባንዱ እንቁላል ፋብሪካ ልክ ቺሽኒያ የሚባለው መንደር በቀለበት መንገዱ ሲሰፋ አውቶማቲካሊ የት ነው እንቁላል ፋብሪካ ገቡ። ድሮም አሁን ወደ እንትን ወደ ምንድን ነው ወደ ጎፋ መብራት ኃይል ምናምን የነበሩት አሁን ሰው አያስገቡ። ምክንያቱም እነሱ ራሳቸው አሁን ሴፍ አይደለም ያሉት። አሁን ያልታ ኩያፈቼ ጀሞ ቁጥር 2 ምናምን ይባሉ አሉ። እዛ ቦታ ላይ ራቅ ያለ ቦታ ነው የሚገቡት ያሉት። ቴንኪዩ ይሄን የሚያደርጉት ከዛ እዛ ገንዘብ ይሰበስቡና እቃ ይገዙበታል። ያንን ብር ደግሞ ያደርጋሉ መሰላችሁ? እቃ ይገዛሉ፣ ዘይት ይገዛሉ፣ ጤፍ ይገዛሉ፣ ነዳጅ ይገዛሉ፣ ቅመማ ቅመም ይገዛሉ። ይጩና እንዳለ ወዴት? ወደ ኤርትራ። እንዴት ነው ኤርትራ የሚወጣው? አዲስ አበባ ላይ ዘይት የለም፣ ወደ ኤርትራ ዘይት ይጓዛል። እንዴት ነው የሚጓዘው ብለህ ስጠይቅ ኬላ ላይ ሰው አላቸው የሚያሳልፋቸው፣ ፖሊስ አላቸው፣ አጃቢ አላቸው። መሰስ ብለው ኮምቦይ እኮ ነው 10 ምናምን መኪና ዘይት ኤርትራ ይገባል። ቦቴ አሁን በቀደም 60 ቦቴ መያዙ ነው። እኛ እኮ ስለተያዙ ስለምናወራ እንደ ጉድ ኢትዮጵያ ውስጥ ነዳጅ የለም ማለት እንደ ጉድ ተጭኖ ኤርትራ ይገባል። ለምን? የሚያሳልፉት ፖሊሶች አሏቸው፣ ኬላዎች አሏቸው። የራሳቸው መንግስት ውስጥ ቁጭ ያሉ ሰዎች አላቸው። የራስ ባንክ 3 ሰው አላቸው፣ የራሳቸው ሰዎች አላቸው። ስለዚህ ነው ሴራቸውን ረጅም ይዘርግተውታል። ያንን ቼን ነው ለመበጠስ አሁን መንግስት እየታገለ ያለው። እኛም በጥስ ብለን ነው ቤታቸውን ሁሉ ከ6 ወር በፊት ነው መሸጥ የጀመሩት። አሁን ገዢ የላቸው። ቤት መሸጥ ምናምን ታወጀ ሲባል አበዱ። አሁን ምን ያደርጉ? አራጣ እኔ ለከሌ 5 ሚሊዮን ብር አበድሬዋለሁ ካርታይና ሲጂ ብለ ያበዳድራል። ሸጦላል እኮ ልክ እንደተበደሩ ሆኖ ነው። ድሮ እንደተበደሩ ሆኖ በዚህ ይመጣሉ። ማፊያዎች ናቸው እኮ። ይሄ እኮ ጣሊያን ነው። ዘሮቻቸው ከጣሊያን ሲሲሊ ማፊያ የሚባላል፣ የሲሲሊያ ከተማ ይባላል። ከዛው ነው በአብዛኛዎቹ። ስለዚህ አንችላ ጭንቅላታቸው በጣም ዋይድ ነው። ማፊያዎች ናቸው። እኛ እንደዚህ አላደግንማ። ቤታቸውን ሁሉ ከ6 ወር በፊት ነው መሸጥ የጀመሩት። አዲስ አበባን ለማቃጠል ሲዘጋጁ ቆይቷል። ራሳቸው ሚዲያ ላይ የሚያወሩት በዱባይ በሱዳን የእኛም ውሽማ የሆኑ አሉ እከኮች። ስለዚህ በጣም ከባድ ነው። አትችሏቸውም። ከባድ ናቸው። ስለዚህ አሁንም ቢሆን መንግስት አይንን ግለጥ። መንግስት ጥርስ አውጥታል። ጥርስ ንከስ። ጥርስ ማውጣት ብቻ ዋጋ የለውም። ንከስ፣ መናከስ ጀምር። አለቀ። ሌባ ተይዞ ዱላ ይጠይቃል እንዴ? አይጠይቅም። ሌባ ተይዞ እኮ ዱላ አይጠይቅም። በሚገባው ቋንቋ አስተናግደው ያን ጊዜ ይሰክናሉ። አለበለዚያ ግን አይሆንም። ኦኬ፣ ይሄን በዚህ መልኩ ናቸው። ነገ 2-3 ፕሮግራሞች ይዘው ይመጣሉ። ትልቅ አጀንዳዎች ናቸው። የነገ አጀንዳ ጠዋት አሁን ብዙዎቻችሁ አትገባም ወይ እንተኛ ወይ ምናምን ያላችሁ ኮመንቶቻችሁ ስላየው እናንተን ለማስደሰት ነው የገባሁት። ይሄን ያልኩኝ ይበቃኛል። ሀከሮቻችን በዚህ አጋጣሚ ላይ አንዱ ደውለልኝ። አንዱ ሀከር ወጥቷል። የሚገርማችሁ ቡልጋሪያ የነበረው ከቡልጋሪያ ሆኖ ሀክ የሚያደርገን የነበረ በአጋጣሚ ተጣልቷል መሰለኝ። ደውለልኝ ዛሬ። በጣም ሀክ እናደርግ ነበረ። እኔ በቃ ትመቸኛለህ አለ። የሆነ ትክክለኛ ሚዲያ ነህ አንተ አለኝ። ብዙ ጊዜ ሀክ አደርጋለሁ ቤት እየገባሁ ልጆችንም ብሎክ ማድረግ ነው። ብዙ ነው አንተዋወቅም። እኛ ከተለያየ ለ26 ሰዎች ተሰጥተናል። 26 ነው አንተ ላይ ያለ ነው። እኔ አሁን ከዛሬ ጀምሮ አንተን ሀክ ማቆም ያለዋል። በቃ ሌሎቹን ያው ስልክ ቁጥሩን እዛ ጋር ስለምታያቸው ሁሌ ትናገራለህ። እኔ አሁን ስላወቀኝ አለ በቃ ስላስጠላኝ ነው አለ። አስጠላኝ እና ከአሁን በኋላ እኔ በራሴ በኩል ከአንተ ጋር ያለኝ ጨርሻለሁ። እኔነቴን ግን አልገልጽልህም ማለት ግን በጣም ኢንፍሉዌንስ እንደሆናችና በጣም ተጽዕኖ እየፈጠርኩ ያለው ለመሆኔ ራሱ ሀከሩ ዛሬ ደውሎ ተዋወቀን። እንግዲህ አንድ ሰው ገላገልን ማለት ነው። እንግዲህ ሌሎቹን እንግዲህ እንደዚህ ራሳቸው ሰብስበው እየመጡ ሀክ ከሚያደርጉን አሁን አንድ አድሚን የለም። አድሚኖቹን በሙሉ አስወጥቷቸዋል፣ ብሎክ አድርጓቸዋል።
ኮመንት የሚጽፉትን አሁን ማን ነው እዚህ ጋር አንድ ዘመዴ ከውጭ መታ ባንክ ልዘረዝር ስትሄድ በብላክ ይጨምራል እኔ ልዘርዝርልሽ ብሎ ስልክ ሲጠይቃት ውስጥ ገብታ ለማናጀር ውስጥ ነግረው አንቺን ለመጥቀም ብሎ ነው አላት። ዋናዎቹ እነሱ አሉ እንዴ? አብይ አላላቸው ፊት ለፊት እኮ ነው ያላቸው። ባንክ ውስጥ ስራ ስታስገብ ዶላር ጥቀይ ስትሄድ ውጭ ምንዛሬ ውጭ እንገናኝ ይለዋል። ስለዚህ ይሄ ነው ሴላቸው ረጅም ነው። ለካን እያንዳንዱ የሸቀጥና የነዳጅ እጥረት እንዲፈጠር የሚያደርጉት እነሱ ነው። እየጫኑ እየወሰዱት ይጫኑት። ኬላ ብትገባ እኮ ይገርማል። ከቃሊቲ ኬላ ጀምሮ እስከ መጨረሻው ኬላ ላይ የራሳቸው ሰው አላቸው። ተከታትሎ ይሄ መኪና ሰላቆ ለዚህ ይመጣል አሳልፎ ይባላል። ገና ልክ ሲቆም እዚህ ጋር 100,000 ሰጥቶታል። ልክ መኪናው ሲገባ እዛ ጋር የሚቆመው ኬላ ኦሬዲ ያሳልፎታል። ምን ይጫን አይፈተሽም። ይቀጣ ነው የሚያሳልፈው። ኦሬዲ ያኛው መጀመሪያ በሌላ መኪና ቀድሞ ሰጥቶታል። ባሽካሽ ብጥሶለት ከዛ በኩል ሰሌዳ ቁጥር ለዚህ እየመጣ ነው ያለው አሳልፎ ይለዋል። እዚህ ጋር ኬላው ያ መኪና እስኪመጣ ይጠብቀዋል። 100,000 ብር እንግዲህ አስበው 200,000 ብር ይሰጠዋል። ልክ ያ መኪና ሲመጣ እዛ ላይ ቆም ይላል። ከዛ በኋላ ያ ቃል ተነግሮታል። ሄደ አለቀ። እንዲህ ያለ አስመራ ይገባል። ነዳጅ ጭኖ፣ ዘይት ጭኖ፣ ጤፍ ጭኖ፣ እህል ጭኖ ይገባል። እንደዚህ ናቸው የሚሰሩት ስራ። ስለዚህ መንግስት እዚህ ላይ ትኩረት ሰጥቷል። ስለዚህ ይሄ ነው ያለው። እንግዲህ እንደዚሁ ሀገሮቻችን እኛ የምንሰራው ስለ ሀገር መሆኑ አውቃችሁ ብትለቁን ደስ ይለናል። ፍቱን በቃ አያስፈልግም። ለምን ብሎክ ታደርጋለህ? ለምን ቤተሰቦችን ብሎክ ታደርጋላችሁ? እናውራ ከኔ ጋር ፔሬድ ስለ ሀገር፣ ስለ ሰላም፣ ስለ እርቅ ነው የምናወራው። እዚህ ጋር ወንጀልን ነው የምንታገል ያለው እዚህ ጋር። ስለዚህ ብትለቁን ደስ ይለኛል። ወንድሜ ግን በጣም ከልብ አመሰግናለሁ። ቴንኪዩ። ሌሎቹን የምታውቃቸው ከሆነ እንደዚሁ ነገራቸው። እናውራ፣ እንወያይ። ከፈለጋችሁ ደውሉልኝ። እዚህ ጋር በሀሳብ መነጋገር መዋጋት ይችላለን። ይሄ ነው ያለው። እንግዲህ እኔ ያለው ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን። እንደ ህዝብ ችግር የለብኝም ብዬባችኋለሁ ከመጀመሪያም ጀምሮ። ለዚህ ነው ክብር ለኢትዮ ኤርትራ ህዝብ ብዬ ነው የምገባው። ስገባም ስወጣ እንደ ህዝብ ችግር ስለሌለብኝ ለዚህ ጀግና ትንታግ መሬ ክብር ብዬ የምለው ምንድነው ከሱ ውጭ ምርጫ ስለሌለኝ ነው። ሌላ እንደ አማራጭ ይመጣ ካለ ሀሳብ ያለው ካለ አለው ከጎናችሁ ነኝ ያለው ጀግና መከላከያ ስል ከመከላከያ ውጪ ሁለት ብርድ ልብስ ለብሼ የምተኛው በዚህ መከላከያ ሰራዊት ነው። ክብር ለመከላከያ፣ ክብር ለአየር ኃይል፣ ለባህር ኃይል፣ ለደህንነት ተቋሞች፣ ኢንሳ አርቲፊሻል ኢንተለጀንስ የደህንነት ተቋሙ የለውጥ አራማጆች ስል ከተማዬ እንድትዋብ ያደረገችኝ ዛሬ ከተማ መስተዳድሮቹ ከንቲባ አዳነች አቤቤ ጀምሮ የሰሩት ስራ ውጤት ነው። ቴንክ ዩ። ስለዚህ ይሄንን የምናገር ለዚህ ነው። ጥላቻ በማንም ላይ የለም። የአማራ ወንድሞቻችን እንዲገቡ እንፈልጋለን። የትግራይ ወንድሞቻችን ጦርነት በቃ እንዲሉ እንፈልጋለን። መነገጃ እንዳይሆኑ እንፈልጋለን። እንታገላለን ለዚህ። ከዛ ውጭ ግን እንደ ግል ምንም ከማንም ጋር ምንም ችግር የለብኝ። የንግድ ባንክ አፕሊኬሽን እንዳይነስር አድርገዋል። ከካናዳ መጠቀም አልቻልንም። ይሄ ነው ያለው። በርቱልኝ፣ አብስታችሁ ጸልዩ። ትልቁ ደግሞ ከምንም ነገር በላይ ጸሎት ነው። እነዚህ አጋንንቶች ናቸው። ውጊያው እኮ ከአጋንንት ጋር ነው የያዝነው። እዚህ አብስታችሁ ጸልዩ። ጠላት አይኑ እያየ ወዳችኋለሁ። ዞሮ ዞሮ ግን ጠላቶች የምትሆኑ ወዳችኋለሁ። ግድ የለም አንድ ቀን እንግባባል። ይሄው ከዚህ ልጅ ጋር አሁን ይገርማችሁ ለረጅም ጊዜ ሀከር ሆኖ እኔ ሲገብሎኩኝ ሲቦልኩ የነበር ልጅ ነው። ይኸው በራሱ ጊዜ ሲመጣ ሌሎቹ ይመጣሉ። እመኑኝ። ስለዚህ እኛ ሰላም ነው የምንፈልገው፣ ፍቅር ነው የምንፈልገው። ሰላም ለሁላችሁም፣ ሰላም ይስጣችሁ። ወዳችኋለሁ። ነገ እስክንገናኝ ድረስ ሰሉት እያልክ በዚህ ሰዓት ይሄ ግን የማዕረግ ልብስ ለብሰህ የፊልድ ማርሻል ልብስ ለብሰህ በጴንጤ ስም ገብተህ በወታደር ታጅበህ ህዝብ ያጨረበርከው ግን አንተ ለፍርድ ትቀርባለህ። በመጀመሪያ ደረጃ የፕሮቴስታንት እምነት አላችኋል፣ ቢሮ አላችሁ። እኛ ከሆነ የኦርቶዶክሳውን ሲኖዶስ ይባላል አይደለም። ችግር ካለ ወደ ሲኖዶስ ይላል። ሙስሊሞች አሁን የእስልምና ጉባኤ ይባላል። ፕሮቴስታንትም አላችኋል። የፕሮቴስታንት አባቶች ይህንን ሰውዬ ፓስተር ከሆነ ፓስተርነቱን፣ ፕሮፌት ከሆነ ፕሮፌትነቱን ገፋችሁ እንድትነግሩ። ገፋችሁ መጀመሪያ ከእናንተ ነው የሚጀምረው። ከዛ በኋላ ነው መንግስት የሚጠይቀው፣ መከላከያ ነው የሚጠይቀው። ከዛ በኋላ የተረካቢ መከላከያ ክብር ነው። ከዛ መከላከያ ይጠይቃል። ይህንን ግን በደንብ ረግጠን የምንሰራበት ጉዳይ እንደሆነ እንድታውቁ ፈልጌ ነው። ወዳችኋለሁ። ሰላማችሁ ይብዛ እያልኩኝ ፕሮግራማችንን በዚህ ውትር ያልሽ ውትር ያልሽ ህውሓትየ ኩፍስ ህውሓትየ ኩፍስ ካለ
ጋር አይገባሽ ድርቅ ደረቅ እያልሽ ትትሪ 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 ክብር ቀይ ሰፈር የለሽ 4 ኪሎ ምኞትሽ መግለጫ ራትሽ መግለጫ ኩርስሽ ሙትር ውትር ባቲ ኖሮ ተሸክመሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መክሌ ገብተሽ ጉራት ነሽ አለሽ ትትሪ 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 አይገባሽ ድርቅ ደረቅ እያልሽ ትትሪ 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 እናግኖ አይገባሽ ድርቅ ደረቅ ያልሽ ካይገኑባሽ ቻይ ደራትሽ መግለጫ ኩርስሽ ውጥር ውጥር ባትሮ ተሸክሜሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መከሌ ገብተሽ ጉራት ነሽ አምለሽ ትትሪ ትትሪ ትትሪ